አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 29 በዚህች ቀን የከበረና የተመሰገነ ታላቅ የልደት በዓል ሆነ። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከከበረች ድንግል ማርያም የተወለደባት ዕለት ከበዓላት ሁሉ ተለይታ ከፍ ከፍ ያለች ናት። የቤተ ክርስቲያን መምህራን አባቶቻችን የከበረ የልደትን በዓል በሁለት ቀኖች ያከብሩ ዘንድ በምክራቸው ተስማሙ። ከወደ ኋላ ባለ በ28 ሌሊቱ የልደት በዓል ነው። በ29 መዓልቱ ጳጉሜን 6 በሆነ ጊዜ በዚያች ዓመት የልደት በዓል በ28 በመዓልት ይከበራል። ጳጉሜን 5 ከሆነች ግን በ29 ይሆናል። ስለዚህ የበዓላት ሁሉ ራስ የሆነ የከበረ የልደት በዓል በሁለቱ ቀኖች እንዲከበር አዘዙ፣ ወሰኑ። የበዓላት ራስ ስለሆነ ስለከበረ የልደት በዓል የከበረ ወንጌል እንዲህ አለ። በንጉሡ በሄሮድስ ዘመን በይሁዳ ዕፃ በቤተልሔም ጌታ ኢየሱስ በተወለደ ጊዜ እነሆ የፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም ደረሱ። ኮከቡን በምስራቅ አይተን እንሰግድለት ዘንድ መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው እያሉ። እሊህ ፈላስፎች ከበለዓም ወገን ናቸው። እነርሱም በከዋክብት የሚፈላሰፉ ናቸው። በመጽሐፋቸው በበለዓም መጽሐፍም የአይሁድ ንጉሥ ሊወለድ እንዳለው ተጽፏል። እርሱም በለዓም ከያዕቆብ ኮከብ ይወጣል ከእስራኤልም ንጉሥ ብሎ ነበርና ይቅር ባይ እግዚአብሔርም በረቀቀ ጥበቡ አለበማቸው፣ በሚያምኑበትም ሳባቸው። እነርሱም ከዋክብትን በመጠባበቅ የሚፈላሰፉ ናቸውና ይህንንም ኮከብ ገለጠላቸው። ባዩትም ጊዜ ደስ አላቸው። መልኩ በብዙ አይነት ልውጥ ነውና ሕፃን የታቀፈች ድንግል ብላቴናን ይመስላል። እርሱም በቀን ይጓዛል፣ በሌሊትም ይሰወራል። ከሰውም ጋር ሲገናኙ ይሰወርና ሲቆሙ በሌሊት አንጻር ይገለጥላቸዋል፣ በሌላ አንጻር ይገለጥላቸዋል። እነርሱም ወደ ኢየሩሳሌም ሲደርሱ ያ ኮከብ ተሰወራቸው፣ እጅግ አዘኑ፣ የሚያደርጉትንም አላወቁም። ከዚህም በኋላ ወደ ኢየሩሳሌም ከተማ ገብተው ስለተወለደው ንጉሥ ጠየቁ። የእሊህም ሰዎች ቁጥራቸው 30,000 ነው። ነገስታቱ 3 ናቸው። ለእያንዳንዱ ንጉሥ 10,000 ሰራዊት አለው። ንጉሡ ሄሮድስም በሰማ ጊዜ ደነገጠ። ኢየሩሳሌምም በመላዋ ከእርሱ ጋር ደነገጠች። የካህናት አለቆችና የሕዝቡን ጸሐፊዎች ሁሉ ሰብስቦ ክርስቶስ በየት ይወለዳል ብሎ ጠየቃቸው። በይሁዳ ዕፃ በቤተልሔም ነው አሉት። በነቢይ እንዲህ ተብሎ ተጽፏልና የኤፍራታ ዕፃ ቤተልሔም አንቺም ከይሁዳ ነገሥታት አታንሽም፣ ወገኖቼ እስራኤልን የሚጠብቅ ንጉሥ ካንቺ ይወለዳልና። ከዚህም በኋላ ሄሮድስ ሰብአ ሰገልን በጭልታ ጠርቶ ኮከቡ የታየበትን ዘመን ከነርሱ ተረዳ። ሄዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። የነገራቸውንም ሰምተው ከንጉሡ ሄዱ። እነሆ በምስራቅ ያዩት ኮከብ ወደ ቤተልሔም እስኪያደርሳቸው ይመራቸው ነበር። ሕፃኑ ካለበትም ዋሻ ላይ ደርሶ ቆመ። ኮከቡንም ባዩ ጊዜ እጅግ ደስ አላቸው። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከድንግል ማርያም ጋር አገኙት። ወድቀውም ሰገዱለት። ሳጥናቸውንም ከፍተው ወርቅ፣ ከርቤ፣ ዕጣን፣ እጅ መንሻ አቀረቡለት። በእግዚአብሔርም ፈቃድ ዮሴፍ፣ እመቤታችን ቅድስት ድንግል ማርያም፣ ሕፃኑ ጌታ ኢየሱስም በዚያች ዕለት ወደ ቤተልሔም መጡ። ስለዚህም ሰብአ ሰገል አገኟቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ ያለ ናዝሬት በሌላ ቦታ አላደገምና ከተወለደም ዕድሜው 2 ዓመት ሆኖት ነበር። አምላክ ነውና ስለ መንግስቱ ወርቅን ገበሩለት። ክህነትም ገንዘቡ ነውና ዕጣንን ገበሩለት። ማያዊ ለሆነ ሞቱ ምልክትም ከርቤን ገበሩለት። ወደ ሄሮድስም እንዳይመለሱ በሕልም ነገራቸው። በሌላ መንገድ ወደ አገራቸው ተመልሰው ገቡ። አምላክ በሥጋ ስለመገለጡ አዋጅ ነጋሪዎችና ሰባኪዎች ሆኑ። ይህችም ዕለት ነቢዩ ኢሳይያስ ትንቢት ስለ እርሷ የተናገረላት ናት። እንዲህ ብሎ እነሆ ድንግል ጸንሳ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከእኛ ጋር ማለት ነው። ስለዚህችም የከበረች ድንግል ነቢይ ሕዝቅኤል እንዲህ ብሎ ትንቢት ተናገረ። እግዚአብሔርም አለኝ፣ ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታልና ተዘግታ ትኑር አለ። ነቢዩ ዳንኤልም አለ፣ ሌሊት በራእይ አየሁ፣ እነሆ ታላቁ እንደ ሰው ልጅ በሰማይ ደመና መጣ፣ ዘመኑን ወደሚያስረጅ ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ ጌትነት መንግስት ተሰጠው። ሕዝቡና አሕዛቡ ሁሉ መንደር መንድረው የሚኖሩትና ነገዱም ነገስታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግስቱም የማያልፍ የማይጠፋ ነው። ዳግመኛም ኢሳይያስ እግዚአብሔር እንደ እኔ የሥጋ መጋረጃ በመጋረድ ተገለጸልኝ አለ። አሁንም ደግሞ አዲስ ሰማይ አዲስ ምድር እሰራ ዘንድ አለኝ አለ። ሁለተኛም ከእሴይ ስር አለኝ አለ።
ሁለተኛ አለኝ አለ። ሁለተኛም ከእሴይ ስር በትር ትወጣለች፣ ከእርሷም ጽጌ አበባ ይወጣል አለ። ዳግመኛም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶልናልና ይህም ስልጣን በጫንቃው የሆነ ክርስቶስ ነው። ስሙም ድንቅ መካር፣ የዘላለም አባት፣ የሰላም አለቃ ይባላል አለ። ኤርምያስም አለ እግዚአብሔር እንዲህ አለ፣ በዚያን ወራት ለዳዊት ብርሃንን አወጣለሁ፣ በምድርም የቀና ፍርድን ያደርጋል። እግዚአብሔርም ያመኑበትን ያድናቸዋል። ኤልሳዕም እንዲህ አለ፣ እግዚአብሔር ከሰማይ ይወርዳል፣ ከእስራኤል ልጆች አደባባይም በመመላለስ ለሕዝቡ እውነትን ያስተምራቸዋል። ከአብርሃም ልጅነት ልዩ ከሆኑ ወገኖች በቀር አሕዛብ ሁሉ ይታዘዙለታል። ናሆም ነቢይም እንዲህ አለ፣ እግዚአብሔር በእኔ አርአያ ይመጣል፣ ልብሱም እንደ ልብሴ ነው። ነቢዩ ኢዩኤልም እንዲህ ተናገረ፣ የእግዚአብሔር ዙፋን የሆነች ብላቴና ድንግልን አየሁ፣ እርሷም እንደ እሳት ያልባት ነበር። ስለ እርሷም ይህች ማናት ብዬ ኪሩብን ጠየቅኩት። ከአዳም ልጆች የተመረጠች የእግዚአብሔር ዙፋን ይህች ድንግል ናት፣ በእርሷም የተጎሳቆሉ አሕዛብ ይድናሉ፣ ላመኑባትም ረድኤትና መጠጊያ ናት። ዳዊትም በመዝሙሩ እንዲህ አለ፣ እግዚአብሔር አንተ ልጄ ነህ፣ ዛሬም በተዋሕዶ ወለድኩህ አለኝ። ለምነኝ፣ አሕዛብን ርስት አድርጌ እሰጥሃለሁ፣ ግሳትህም በመላው ዓለም ነው። ዳግመኛም አብ አለ፣ ቀዳማዊ ወልድ በኃይል ቀን ካንተ ጋር ሳለሁ ከአጥቢያ ኮከብ በፊት ከወድ ወለድኩ። እንደ መልከ ጼዴቅ ሥርዓት አንተ የዓለሙ አገልጋይ ካህን ነህ ብሎ እግዚአብሔር ማለ፣ ከማለም አይጸጸትም። ቤዛ ይስሐቅ በግ ከእቱ ዕፀ ሳቤቅ እንደተገኘ ለእስራኤልም በበረሃ ውስጥ ከእቱ ማለት ውሃ እንደፈለቀ የደነቀች የአሮን በትርም እንደለመለመችና እንዳፈራች በሶምሶን እጅ ውስጥ ከአህያ መንጋጋ አጥንት ውሃ እንደፈሰሰ እንዲሁ የጌታችን ልደት በእቱም ድንግልና ሆነ። በዕፀ ጳጦስ ውስጥ እሳት እንደነደደች እጺቱም እንዳልተቃጠለች እንዲሁ የመለኮቱ እሳት ድንግልን አላቃጠላትም። ለእርሱም ከቸር አባቱ ከማያዊ መንፈስ ቅዱስ ጋር ጌትነት፣ ክብር፣ ምስጋና፣ ሰጊድ ከእርሱ ጋር በትክክል ይገባል ለዘላለሙ አሜን።